የቀድሞ የአርሰናሉ አሰልጣኝ አርሰን ቬንገር አርሰናሎች በመልሱ የፓሪስ ሰን ዠርማ ጨዋታ ፓሪሳውያኑን ሊያሸንፉ የሚችሉበት መንገድ አለ እያሉ ነው። እንመለከተዋለን። የፓሪስ ሰን ዠርማው ኮከብ ኦስማን ዴምቤሌ ይሰለፋል አይሰለፍም? በተጫዋቾች ጉዳት ላይ ስፔሻላይዝ ያደረጉ የሕክምና ባለሙያዎች አስገራሚ አስተያየቶቻቸውን እየሰጡ ነው። ስለ ኦስማን ዴምቤሌ ጉዳት ምን እየተባለ ነው? ታደምጡታላችሁ። ከኦስማን ዴምቤሌ ጉዳት ባሻገር ሌላ አዲስ አሳሳቢ ትኩስ ጉዳት ገጥሟቸዋል እየተባለ ነው። አዲስ ጉዳት የገጠመው ተጫዋች ማን ነው? ታደምጡታላችሁ። የጨዋታው ተጠባቂ ቋሚ አሰላለፍ ይፋ ሆነዋል፣ እንነግራችኋለን። የተከበራችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ብዙ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ስለምትመለከቱ እባካችሁ ሰብስክራይብ በማድረግ እንድታግዙን እንጠይቃችኋለን። በቀጥታ ወደ ጉዳዩ ከቀድሞ የአርሰናሉ ዝነኛ አሰልጣኝ ከአርሰን ቬንገር ሐሳብ እንጀምራለን። አርሰን ቬንገር ፓሪስ ሰን ዠርማ ቀጣይ በፓርክ ደ ፕራንስ የፊታችን ረቡዕ በሚያደርጉት ጨዋታ የአእምሮ ችግር ሊገጥማቸው ይችላል እያሉ ነው። ፓሪሳውያኑ ከአንድ ሳምንት በፊት በመጀመሪያ ዙሩ የግማሽ ፍጻሜ ጨዋታ በኦስማን ዴምቤሌ ብቸኛ ጎል ኤምሬትስ ላይ አሸንፈው ወጥተዋል። ገና አራተኛው ደቂቃ ላይ በተቆጠረ ጎል ነበረ ፓሪሳውያኑ አሸንፈው መሪነቱን ይዘው የወጡት። አርሰን ቬንገር ሲናገሩ ይህ ቡድን ከዚህ ቀደም ጥቅምት ወር ላይ 2-0 በሆነ ውጤት በሚኬል አርቴታ ልጆች ተሸንፎ ነበረ። ነገር ግን በዚያ ቡድን ውስጥ ኦስማን ዴምቤሌ አልነበረም ሲሉ ለቢን ስፖርት ይናገራሉ። በዚያ ጨዋታ ሉዊስ ኤንሪኬ ኦስማን ዴምቤሌ ወደ ልምምድ ቦታ አርፍዶ በመምጣቱ ቀጥተውት ነበረ። በዚያ ጨዋታ አልተሰለፈም ነበር ሲሉ ያስታውሳሉ። ሉዊስ ኤንሪኬ በዚህ ዓመት ካደረጓቸው ትልልቅ ስራዎች መካከል አንደኛው ኦስማን ዴምቤሌን መቅጣታቸው ነው። ያ ቅጣት ተጫዋቹ እንዲነቃና ለትልቅ ስኬት እንዲነሳሳ ምክንያት ሆኖታል ይላሉ። በመሃል ሜዳው ላይ የሉዊስ ኤንሪኬ ቡድን ከጥቅምት ወሩ በኋላ ብዙ እንደተሻሻለ ያነሳሉ። የዦአው ኔቬዝ የቪቲኒያና የፋቢያን ሩዊዝ ጥምረት በአማካይ ስፍራው ላይ የበለጠ የበላይነትን ሰጥቷቸዋል። በመስመር በኩል የሚከላከሉት ኑኖ ሜንዴሽ እና አሽራፍ ሀኪሚ ቢሆኑ በቻምፒየንስ ሊጉ ጥሩ የሚባል ጊዜን እያሳለፉ ይገኛሉ ሲሉ አርሰን ቬንገር ተደምጠዋል። አርሰን ቬንገር ሲናገሩ ፓሪስ ሰን ዠርመን አሁን የአእምሮ ችግር ይገጥማቸዋል ብለው ነው የሚተነብዩት። ለዚህ ደግሞ ምክንያቱ በመጀመሪያው ዙር ያስመዘገቡት ውጤት ነው። ከሜዳ ውጪ 1-0 አሸንፈዋል። አሁን የመልሱን ጨዋታ በሜዳችን ስንጫወት ያለንን አድቫንቴጅ አስጠብቀን በመከላከል እየተጫወትን በመልሶ ማጥቃት ጎል ለማስቆጠር እንሞክር ወይስ ደግሞ ያለንን ሁሉ ሰጥተን ሌላ ጨዋታ ለማሸነፍና ጎሎቹን አስቆጥረን ለመውጣት እንሞክር በሚለው ሊወዛገቡ ይችላሉ ያሉ ነው። በፓሪስ ሰን ዠርማንና በሉዊስ ኤንሪኬ ዲኤንኤ ውስጥ መከላከልና ውጤትን አስጠብቆ መውጣት የሚባል ነገር ስለሌለ ለተጫዋቾቹ አሰልጣኙ የፓርክ ደ ፕራንሱንም ጨዋታ አሸንፈው እንዲወጡ ትዕዛዝ መስጠቱ አይቀርም እያሉ ነው። ይህ ደግሞ ሚክስድ የሆነ ፊሊንግ ወይንም የተደበላለቀ ስሜት በተጫዋቾቹ መካከል ሊፈጠር እንደሚችል ይጠቁማሉ። ይህ ለአርሰናል ጥሩ የሚባል ነገር ነው። ተጫዋቾቹ መሃል ላይ ሊወዛገቡ ይችላሉ። ያለንን ውጤት እናስጠብቅ ወይንስ ደግሞ አጥቅተን ተጫውተን እናሸንፍ በሚለው ሲምታቱ፣ አርሰናል ግን ግልጽ የሆነ የጨዋታ አረዳድ ነው ያለው። ወደ ፓርክ ደ ፕሪንስ ማምራት፣ ጨዋታው ላይ ጎል ማስቆጠር፣ አሸንፎ መውጣት ብቸኛ ዓላማቸው ስለሚሆን ለአርሰናሎች ይሄ ቀላል ይሆናል። እናም የተሻለውን አድቫንቴጅ መድፈኞቹ ይይዛሉ ሲሉ አርሰን ቬንገር ተንብየዋል። ከፓሪስ ሰን ዠርማ ጋር በተገናኘ በመጀመሪያው ዙር ጨዋታ 70ኛው ደቂቃ ላይ የጡንቻ መሳሳብ ገጥሞት ተጎድቶ የወጣው ኦስማን ዴምቤሌ የመሰለፍ አለመሰለፉ ነገር አሁንም አልተረጋገጠም። ነገር ግን የስፖርት ሳይንስ ተመራማሪዎች የኦስማን ዴምቤሌ መሰለፍ አጠራጣሪ እንደሆነ ይገልጻሉ። ስቴፈን ስሚዝ የተባለ ኪትማን ላብራቶሪ ውስጥ በተጫዋቾች ጉዳት ላይ ስፔሻላይዝ ያደረገ ሰው ኦስማን ዴምቤሌ በቀጣዩ ጨዋታ ቋሚ ሆኖ የመሰለፍ እድሉ እጅግ ጠባብ ነው ሲል ለዩናይትድ ኪንግደሙ የሜትሮ ጋዜጣ ትንበያውን ሰጥቷል። ግሬድ 1 ወይንም ደረጃ 1 የተባለ የሃምስትሪንግ ጉዳት እንኳ ቢሆን በዚች አጭር ጊዜ ውስጥ በአንድ ሳምንት ውስጥ አገግሞ ወደ ሜዳ በቋሚነት የመሰለፍ እድሉ እጅግ ጠባብ ነው ሲሉ ተናግረዋል።
እኔ ከኦስማን ዴምቤሌ ጋር በተገናኘ በዚህ ጨዋታ ቋሚ ሆኖ የመሰለፍ እድሉን የማይሆን ወይንም አንላይክሊ በሚለው ካታጎሪ ውስጥ እመድበዋለሁ ብለዋል። ተጫዋቹን ለማስገባት የክለቡ ስታፍ አባላትና አሰልጣኙም ሪስክ ይወስዳሉ ብዬ አላስብም ሲሉ ተደምጠዋል። ኦስማን ዴምቤሌ በዚህ የውድድር ዓመት ለፓሪስ ሳን ዠርማ በቻምፒየንስ ሊግ ውድድሮች 11 ጎሎች ላይ ተሳትፏል። 8 ጎልና 3 አሲስቶች። በቀጣዩ ጨዋታ በአርሰናሉ መርሃ ግብር የማይሰለፍ ከሆነ ይህ ለመድፈኞቹ እጅግ ጥሩ የሚባል ዜና ነው። በፓሪስ ሳን ዠርማ በኩል የሉዊስ ኤንሪኬ ቡድን አሁንም በጉዳቶች እየተፈተነ ይገኛል። በዚህ ጨዋታ ላይ የኦስማን ዴምቤሌ የመሰለፉ ነገር አጠራጣሪ ሲሆን ፕሬንሲል ኪፔምቤ ደግሞ እንደማይገባ አስቀድሞ ተረጋግጧል። በመጀመሪያው ዙር መርሃ ግብር ፓሪስ ሳን ዠርማ አንድም ጉዳት የሌለበት ስብስብ ነበረ ይዘው የመጡት። አሁን ከነዚህ ሁለት ተጫዋቾች ባለፈ ሌላ አዲስ ጉዳት ገጥሟቸዋል። ይህም ደግሞ ደቡብ ኮሪያዊው የአጥቂ ስፍራ ተጫዋች ሊ ካንግ ኢን የመሰለፉ ነገር አጠራጣሪ ነው ሲል ለኪፕ አስነብቧል። ይህ ተጫዋች የቁርጭምጭሚት ጉዳት ገጥሞታልና በአርሰናሉ መርሃ ግብር ላይሰለፍ ይችላል ተብሏል። በውድድር ዓመቱ ሁለተኛ ጨዋታቸውን በስትራስቡርግ በተሸነፉበት መርሃ ግብር ባለፈው ቅዳሜ ነበረ አጥቂ ስፍራ ተጫዋቹ ሊ ካንግ ኢን ጉዳት የገጠመው። ይህ ደቡብ ኮሪያዊ በአርሰናሉ መርሃ ግብር ላይሰለፍ እንደሚችል እየተተነበየ ይገኛል። በዚህ ጨዋታ ሁለቱ ቡድኖች ይዘው ሊገቡት የሚችለው ቋሚ አሰላለፍ ትንበያው እየወጣ ይገኛል። በሁለቱ ቡድኖች በኩል የተወሰኑ ተጫዋቾች የፊትነስ ደረጃቸው አጠራጣሪ ቢሆኑም ነገር ግን በርከት ያሉ ተጫዋቾች ለዚህ ጨዋታ ዝግጁ ሆነዋል። ሚኬል አርቴታ በቦርንመዝ ቡድናቸው በተሸነፈበት መርሃ ግብር ቋሚ አሰላለፉን ሲጠቀሙ ነበረ። ነገር ግን ሉዊስ ኤንሪኬ በፈረንሳይ ሊግ በስትራስቡርግ ቡድናቸው ሲጫወት እስከ 6 የሚጠጉ የዋና ቡድን ተጫዋቾችን እረፍት ሰጥተዋቸው ነበረ። ምክንያታቸው ደግሞ ለዚህ ትልቁ ጨዋታ ፍሬሽ ሆነው እንዲደርሱላቸው ነው። አሁን ሁለቱ ቡድኖችን በተመለከተ ግምታዊ አሰላለፎች ይፋ መሆን ጀምረዋል። በፓሪስ ሳን ዠርማ በኩል ጃንሉጂ ዶናሩማ፣ አሽራፍ ሃኪሚ፣ ማርኪኒዮስ፣ ፓቾ፣ ሜንዴስ የተከላካይና የግብ ጠባቂ ስፍራውን ይዘዋል። ፋቢያን ሩይዝ፣ ቪቲኒያ እና ጆአው ኔቬዝ የተለመደው የአማካይ ስፍራ ጥምረት ላይ ይኖራሉ። በአጥቂ ስፍራ ላይ ግን ለውጥ ይኖራል ተብሎ ይታሰባል። ዴዜሪ ዱዌና ኪቪቻ ኪቫራትስኬሊያ ቋሚ ሆነው ሲሰለፉ፣ ኦስማን ዴምቤሌ ግን ከጉዳቱ አገግሞ እዚህ ጨዋታ ላይ ይደርሳል ተብሎ ባለመታሰቡ ጎንካሎ ራሞሽ የቋሚነት እድልን ተሰጥቶታል። በአርሰናል በኩል ዳቪድ ራያ፣ ጁሪያን ቲምበር ወይንም ቤን ዋይት፣ ሳሊባ፣ ኬቪዮር እና ሉዊስ ስኬሊ የተከላካይ ስፍራ ላይ የሚቀመጡ ተጫዋቾች ናቸው። ማርቲን ኦደጋርድ እና ዴክላን ራይስ ቋሚ ሆነው ሲጀምሩ በባለፈው መርሃ ግብር በቅጣት ምክንያት ያልተሰለፈው ቶማስ ፓርቴ የረቡዕን ጨዋታ ቋሚ ሆኖ ይጀምራል ተብሎ ይታሰባል። ቡካዮ ሳካ፣ ሚኬል ሜሪኖ እና ማርቲኔሊ በአጥቂ ስፍራ ላይ ሊጫወቱ እንደሚችሉ ይጠበቃል። ከአርሰናል ጋር በተገናኘ ሪያል ማድሪድ ላይ የፈጠረው ተጽዕኖ አሁንም አላበቃም። በሩብ ፍጻሜ መርሃ ግብር ሎስ ብላንኮቹን በድምር 5-1 በሆነ ውጤት ከውድድሩ ያሰናበቱት መድፈኞቹ ሪያል ማድሪድ በዚህ ሽንፈት እጅጉኑ እንዲናወጥ አድርገውት ነበረ። አሁን ደግሞ በአውሮፓ እግር ኳስ ማህበር ሪያል ማድሪድ አዲስ ቅጣት ተጥሎበታል። ከአርሰናሉ ጨዋታ አስቀድሞ በአትሌቲኮ ማድሪዱ መርሃ ግብር ያልተገባ ስነ ምግባር ያሳዩት አንቶኒዮ ሩዲገር፣ ኬሊያን ኤምባፔና ዳኒ ሴባዮስ ቅጣት ተላልፎባቸው ነበረ። አሁን ደግሞ በአርሰናሉ ጨዋታ እንደዚሁ ባልተገባ ስነ ምግባር ውስጥ የገቡት የሪያል ማድሪድ ደጋፊዎች ክለቡን ሊያስቀጡት ተገደዋል። በሳንቲያጎ ቤርናቤዩ አርሰናል 2-1 በሆነ ውጤት ሪያል ማድሪድን ሲያሸንፍ የማድሪድ ደጋፊዎች የዘረኝነት ተግባራትን ሲያከናውኑ ተገኝተው ቅጣት ተላልፎባቸዋል። የአውሮፓ እግር ኳስ ማህበር ይህንን ክለብ 15000 ዩሮ ቅጣት አስተላልፎበታል። ምክንያቱ ደግሞ ደጋፊዎች ያሳዩት የዘረኝነት ባህሪ ነው ብሏል። ይህ ክለብ በተደጋጋሚ ቪኒሺየስ ጁኒየር ላይ እየደረሰ ባለው የዘረኝነት ጥቃት ምክንያት ዘረኝነት በእግር ኳስ መቆም እንዳለበት በዓለም መድረክ ሲታገል ታይቷል። ነገር ግን ደጋፊዎቹ ከዘረኝነት ተግባር ታቅበው አልተገኙም። የአውሮፓ እግር ኳስ ማህበር ይህንን ተመልክቶ ሪያል ማድሪድ ላይ 15000 ዩሮ ቅጣት አስተላልፎባቸዋል። የተወደዳችሁ የሸጋ ስፖርት ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ፣ ሼር እና ኮሜንት እያደረጋችሁ ተሳትፏችሁን አሳዩን። ሰላም።